እንደምንሰነበታችሁ ተመልካቾች፣ ይህ ክፍል 2 ትምህርተ ሃይማኖት የተሰኘው መርሃ ግብራችን ነው። በባለፈው ሳምንት መርሃ ግብራችን ላይ ትምህርተ ሃይማኖት ምን እንደሆነ፣ አንድ ክርስቲያን ምን ማድረግ ምን መማር እንዳለበት፣ አንድ ዘማሪ በምን አይነት መልኩ እግዚአብሔርን ሊያገለግል እንደሚገባ፣ ከሁሉ በላይ ደግሞ አንድ ክርስቲያን ሀልወተ እግዚአብሔርን ወይም የእግዚአብሔርን መኖር እንዴት ሊያውቅ ይችላል የሚሉትን አንስተን ነበር። በዛሬው መርሃ ግብራችን ላይ ደግሞ የምናነሳው ንዑሰ ክርስቲያን ማለት ራሱ ምን ማለት ነው? ቀጥሎ ደግሞ ሚስጥራተ ቁርባን ወይም አንድ ሰው ስጋው ወደሙን መቀበል ቢፈልግ ከተዘጋጁ ከኦሪት የመስዋዕት ስርዓቶች የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ቁርባን በምን ይለያል? አምስቱ የክርስቲያኖች ስራዎች ወይም ሊያተገብራቸው የሚገቡ ነገሮች የሚባሉት ምንድን ናቸው? እና ሌሎችንም በተለይም የጸጋና የቅባት ትምህርት በእውነት በኦርቶዶክሳዊት ቅድስት ንጽሕት በሆነች ትምህርት ቤተ ክርስቲያን ይህ እንዴት ይታያል የሚሉትን እናነሳለን። ከዛ በፊት ግን የእናንተን ጥያቄ ተመልክተን እንመለስ። ተብለ ወንጌል እባላለሁ ከቂሊንጦ መደውለው። እሺ፣ የመጀመሪያው ጥያቄ ጌታችን በምድር ላይ ያለ የሰራቸውን 5 ግብራት ምን እንደሆኑ ማወቅ ፈልጋለሁ እና ምን ናቸው የሚለው ጥያቄ ነው። ሁለተኛው ደግሞ ጸጋና ቅባት የሚባሉ እምነቶች እነሱ ከኦርቶዶክስ ተዋሕዶ የሚለያቸው ምንድነው የሚለውን ማወቅ ፈልጌ ነው። ሁለተኛው ቅድስት ስናስቀድስ አሁን ንዑሰ ክርስቲያን ይባላል እና ንዑሰ ክርስቲያን ማለት ምን ማለት ነው? እነማን ናቸው የሚለውን ጥያቄ ነው። አሉላኒ ከዚህ ከአዲስ አበባ ጥያቄዎች አሉ። አንደኛው ጸጋና ቅባት ከኦርቶዶክስ እምነት በምን ይለያል የሚለው ነው። ሁለተኛ ደግሞ አለመቁረብ ይቻላል ወይ? ሶስተኛ ደግሞ በድምፅ ማጉያ መቀደስ ይቻላል? ተመልሰናል ተመልካቾች። እንደ ጥያቄያችሁ መምህራችን ተገቢውን ምላሽ ይሰጣሉ። ከእሳቸው ጋር መልካም ጊዜ ይሆንላችሁ። አምስቱ ስራዎች ማለት እንግዲህ 2 አይነት ናቸው። በ2 አይነት መድበል እናያቸው እንችላለን። ወሆሮን እግዚእ ኢየሱስ ለሐምስ ግብራት፣ ጌታችን መድኃኒታችን ኢየሱስ 5 ስራዎችን ሰርቷል ይለናል። አንደኛዎቹ ምድቦች ጥምቀት፣ ተባይቶ፣ ምንኩስና፣ ተአምኖ ኃጣው፣ ከዊነ ሰማዕት ነው። ከዊነ ሰማዕት ማለት ምስክር መሆን። እኔ ለዚህ ምስክሩ ነኝ፣ አብ ምስክሬ ነው፣ መንፈስ ቅዱስ ምስክሬ ነው ብሎ መድኃኒታችን ኢየሱስ ክርስቶስ አስተምሯል። አብም ከሱ ጋር እኩል እንደሆነ መንፈስ ቅዱስም ከሱ ጋር እኩል እንደሆነ በስም በግብር በአካል 3 በስልጣን አንድ አምላክ እንደሆኑ መስክሯል። እኔና አብ አንድ ነን፣ ከኔ ቀጥሎ የሚመጣው መንፈስ ቅዱስ ያጽናናቸዋል፣ አብረዋችሁ ይኖራል እያለ አንድነታቸውን መስክሯል። ስለዚህ ምእመናንም ሃይማኖታቸው ሊመሰክሩ ይገባል ማለት ነው። አሁን ይሄ ለካህናት ብቻ አይደለም፣ ምእመናን የሚፈጽሙት ነው። ከወይነ ሰማያት ምስክር መሆን ነው። አንድ ክርስቲያን ሃይማኖቱን የሚተገብረው በልብ በማመንና በአፍ በመናገር ነው። አፍኒ ወልብ ህውረ ይመኑ ይላል። አፍም ልብም በአንድነት ይመኑ ይላል። በልብ ማመን ምን ማለት ነው? ማለት በዚህ ሃይማኖት ጸንቼ ተወስኜ እኖራለሁኝ፣ ገብቶኛል፣ ተረርቶኛል፣ የሚመጣውን መከራ ሁሉ እቀበላለሁ ብሎ መወሰን ነው የልብ። በአፍ ማመን ወይም መመስከር ምንድነው ሲባል በልብ ያመነውን ክፉ ዘመን አሕዛብ ሲመጣ በአንደበት መናገር ማለት ነው፣ መመስከር ማለት ነው። ይሄን ምን ያነጻጽራል? በአፍ አምኖ በልብ ቢክዱ እንደ አርዮስ መሆን ነው። በልብ አምኖ በአፍ ቢክዱ እንደ ጴጥሮስ መሆን ነው። ቅዱስ ጴጥሮስ በልቡ ያምነዋል እግዚአብሔርን ኢየሱስን፣ ግን ያችን ጊዜ መከራ ፈርቶ በአፉ ክዶታል። ከሃዲ ተባለ እንጂ አልተሸለመም። አርዮስ በልቡ ሳያምን በአፉ አምኛለሁ ብሎ ተመልሷል፣ ተቀጣ እንጂ ያንን ነገር አላለፈም። ስለዚህ እንደ አርዮስ በአፍ ብቻ እንደ ጴጥሮስም በልብ ብቻ ሳይሆን በአፍም በልብም ይመኑ ማለት ማንኛውም ክርስቲያን በልቡ ወስኖ የኖረለትን ሃይማኖት የአሕዛብ ዘመን ሲመጣ ሃይማኖቱን መስክሮ በሰማዕትነት ይሞት ማለት ነው። ተአምኖ ኃጣው ማለት ክርስቶስ እንደ ኃጢአተኛ ተቆጥሯል፣ አሜን ብሎ ተቀብሏል። ኃጢአት ባይሰራም እኛም ኃጢአታችን አምነ መናዘዝ ማለት ነው። ምንኩስና ማለት ከዓለም ተለይቶ ገዳም ሄዶ ገዳሙን አገልግሎ
በተቀመጠለት የጊዜ ገደብ 3 ዓመት 7 ዓመት ደጅ ያስጠናል። ያንን የትሩፋት አገልግሎት ካገለገሉ በኋላ የሚመነኩሱት ከዓለም የሚለዩት ማለት ነው። ተባይተው ማለት ደግሞ መጀመሪያ ከዓለም ይለያል፣ ቀጥሎ ከመነኮሳቱ ተለይቶ በጸሎት ተወስነው የሚኖሩበት ማለት ነው። ጥምቀት ማለት እንዲህ ክርስቶስ እንደተጠመቀ መጠመቅ ማለት ነው። ስለዚህ እነዚህ 5 ስራዎች እነዚህ ናቸው። በሌላ መስመር ደግሞ 5 ስራዎች የሚባሉ በግብረ ሕማማት የሰኞ የጠዋት ንባብ ላይ የተቀመጡ ነገሮች አሉ። በለስን መርገሙ፣ መቅደሱን ማንጻቱ፣ ሲሸጡ ሲለውጡ የነበሩትም ማለት ነው። ዕውራን አንካሶችን በቤተ መቅደስ መፈወሱ፣ ለሕፃናት ለደቀ መዛሙርት ማስተማሩ፣ ምሽት ተመልሶ ከትምህርት በኋላ ወደ ቢታንያ መሄዱ፣ እነዚህም 5 ስራዎች ተብለው ይነገሩለታል። ስለዚህ 5ቱን በሁለት መደብ መድቦ የክርስቶስ ስራ ናቸው፣ ግን እኛ እንድንሰራቸው ሰርቶ ስሩ፣ ተጠምቆ ተጠመቁ፣ ባሕታዊ ሆኖ ባሕታውያን ሁኑ፣ መንኩሶ መነኮሳት ሁኑ፣ ተአምኖ ኃጣው እንደ ኃጢአተኛ ተቆጥሮ ኃጢአታችሁን እመኑና ተናዘዙ፣ እኔ እንደመሰከሩ እናንተም ለሃይማኖታቸው መስክሩ ብሎ አዝዞናል። እነዚህ ናቸው 5 ስራዎች የሚባሉት። መልካም። ጸጋና ቅባት የሚለው አስተምሮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሲታይ መነሻ ትምህርቱ የጳውሎስ ሳምሳጢ፣ የዲያድርስ፣ የንስጥሮስ፣ የልዮን ትምህርት ነው። ጸጋና ቅባት የሚል ስያሜ የተሰጠው ወደኛ ሀገር ሲመጣ ነው። እዚያ በነበረው ግን የነበረው ክርክር 2 አካል 2 ባህሪ የሚል ነው። ይህም ማለት ምን ማለት ነው? ማርያም ሰውን እንጂ አምላክን አልወለደችም። ያ ከማርያም የተወለደው ሰው ነው። በማይጸንም ቢሆን በዮርዳኖስም ቢሆን በትንሣኤም ቢሆን እግዚአብሔር ሲያድርበት የጸጋ አምላክነት ተሰጥተው ከዚያ በራሱ ትሩፋትና ተጋድሎ ክብር ይግባውና ለአምላካችን የጸጋ አምላክነቱን እያበረታታ እያጠናከረ ልክ እንደ ሐዋርያት፣ እንደ ነቢያት፣ እንደ ጻድቃን፣ እንደ ሰማዕታት አይነት ደረጃ ነው የሚሰጡት። ከዛ ይሄድና የነ ሊዮን አስተምሮ በጥምቀት ህድረት አሳደረበት። እስከ ትንሣኤ እስከ ጸሎተ ሐሙስ ድረስ አብሮ ነበረ መለኮት አድሮበት ማለታቸው ነው። ሲሰቀል ተለየው፣ ስጋ ብቻ ብቻውን ተሰቀለ ይላል። ይህን የሚሉት የሳምሳጢ፣ የዲያድርስ፣ የንስጥሮስና የካቶሊክ አስተምሮዎች ናቸው። ይሄ ማለት ክርስቶስን እንደ ጴጥሮስ፣ እንደ ጳውሎስ፣ እንደ ኢሳይያስ፣ እንደ ኤርምያስ፣ እንደ ጊዮርጊስ፣ እንደ አርሴማ ማድረግ ነው። ይሄ በጣም ትልቅ ስህተት ነው። የአብ አካላዊ ቃል እግዚአብሔር ወልድ ከአብ ከዓለም በፊት ያለ እናት ድህረ ዓለም ወይም አሁን ባለንበት ዘመን ማዕከለ ዓለም ብንለው በአጠራር ከድንግል ማርያም ያለ አባት ሲወለድ ያው ከአብና ከመንፈስ ቅዱስ ጋር እኩል ስልጣን ያለው እግዚአብሔር ወልድ ነው። ስለዚህ ወደ ሀገራችን ሲመጣ ቅባትና ጸጋ ተብሎ ተሰየመ እንጂ በዚያ የነበረው እነ ዲዮስቆሮስ፣ እነ ጢሞቴዎስ፣ እነዚህ በኤፌሶን ላይ የተደረጉ ጉባኤዎች በሙሉ የተካሄዱት ጉባኤዎች እነ ቄሮስ ሁሉ ክርክር ውስጥ የገቡት ይህንን ትምህርት ለማስቆም ነው። 2 አካል 2 ባህሪ። አሁን ምናልባት አንድ አካል 2 ባህሪ የሚል አስተምሮ ነው የሚጎራው አይደለም። ይሄ አንድ አካል 2 ባህሪ ያለው ሊዮን ወደ ኬልቄዶኑ ጉባኤ ለመግባት ሲል 2 አካል ብለን ብንከራከር አያዋጣንም። ለፈሊጥ ያክል አንድ አካል እንበልና 2 ባህሪ የምትለዋን ብቻ እንከራከር አለ። ለምን 2 አካል ቢባል መለኮትን የብቻ ኢየሱስን የብቻ አሳየን ሊባል ነው። ስለዚህ ለዚያች ጉባኤ ብቻ ማሸነፊያ ሲል ሊዮን የፈጠራት ፈጠራ ናት እንጂ ቀጥታ እምነቱ የነሱ 2 አካል 2 ባህሪ ማለት ነው። ስለዚህ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በምን ይለያያል ስንል እኛ መንፈስ ቅዱስን ተቀብሎ መንፈስ ቅዱስ ተሰጥቶት የባህሪ አምላክ ሆነ ወይም መንፈስ ቅዱስ ቃልን አከበረው ብለን አናስተምርም። ክብር አይፈልግም፣ ክብር የራሱ አለው። ከአብ ከመንፈስ ቅዱስ ጋር እኩል ክብር አለው። መንፈስ ቅዱስ ቀቦ የሚለውን ትርጉም ቤተክርስቲያን የሚተረጉመው አዋሃደው ማለት ነው። በምስጢረ ስጋዌ የመንፈስ ቅዱስ ስራዎች ተብለው መንፈስ ቅዱስ የተጠራባቸው ግን አብ ወልድ መንፈስ ቅዱስ የሰሯቸው ስራዎች በምስጢረ ስጋዌ አሉ። ለምሳሌ ማንጻት የመንፈስ ቅዱስ ስራ ነው ይላል ምስጢረ ስጋዌ። ድንግል ማርያምን አነጻት የሚለው እኛ አበቃት ብለን የምንተረጉመው
ምንም ንጽሕተ ሥጋ ወነፍስ ብትሆን አምላክን ለመውለድ ለሰዎች አይመጥንምና አይቻልምና አምላክን እንድትወልደው አብም ወልድም መንፈስ ቅዱስ አበቋት እንላለን። ማዋሃድ የሚባል ነገር አለ። ማዋሃድ የመንፈስ ቅዱስ ስራ ተደርጎ ይነገራል። ግን ማዋሃድ የአብም የወልድም የመንፈስ ቅዱስም ስራ ነው። በባህሪ አንድ ስለሆኑ ምስጢረ ሥላሴ ላይ መንፈስ ቅዱስ የሰራውን ከአብ ከወልድ ተለይቶ አይሰራውም። ወልድ የሰራውን በምስጢረ ሥላሴ ከአብ ከመንፈስ ተለይቶ አይሰራውም። አብም የሰራውን እንዲሁ። ስለዚህ ቃልና ሥጋን መንፈስ ቅዱስ አዋሃደ ብንል የሚያዋህዱበት ክብራቸው የሚያነጹበት ክብራቸው አንድ ስለሆነ አብ ወልድ መንፈስ ቅዱስ ሥጋና ቃልን አዋሃዱ። አብ ወልድ መንፈስ ቅዱስ ሥጋን ብቻ አክብረው የባህሪ አምላክ አደረጉ። አብ ወልድ መንፈስ ቅዱስ ተዋህዶን ፈጸሙ ይላል። ስለዚህ በዛኛው አስተምሮ ግን መንፈስ ቅዱስ ወልድንም ሥጋንም አከበረው። እኛ ሥጋን ነው ሥላሴ ያከበሩት፣ እነሱ ግን አብም የለበትም ወልድም የለበትም መንፈስ ቅዱስ ብቻውን ሥጋን አከበረው ቃልንም አከበረው ይላሉ። ክብር ለሁለቱም ነው ይላሉ። ክብር ለሁለቱም ነው የሚል አስተምሮ ቤተክርስቲያን የለም እና መንፈስ ቅዱስ ቅብ ይላሉ። መንፈስ ቅዱስ ቅብ ሳይሆን እኛ ደግሞ ወልድ ቅብ ነው የምንለው። ክብር ብለን ነው የምንተረጉመው ቅብን። በምስጢረ ተዋህዶ ቀባንም ሀደረንም ኮነንም መጻንም ተሰባንም ወረደንም እንደ ቃል እንደ ግሳቸው ሳይሆን ተዋህደ እያልን ነው የምንተረጉመው። ስለዚህ ቀባን አዋህደ ተቀባን ተዋህደ ከበረ ብለን ነው የምንተረጉመው። ክብር የሚባል ነገር አለ። ወክብረ ቃል ኮኖ ለሥጋ የቃል ክብር ለሥጋ በቃው ነው ያሉት እንጂ ሃይማኖታዊ አባቶቻችን ላይ የመንፈስ ቅዱስ ክብር በቃው አላሉ። ለምን? መንፈስ ቅዱስ አከበረው ለሥጋ ክብር ሆነው ብንል ወልድ ነው የተዋሃደና ወልድ ክብር አልነበረውም። ስለዚህ ከመንፈስ ቅዱስ ክብር መጣለት ማለት ነው። እኛ ግን ክብር የሚሆነው የተዋሃደው ራሱ ወልድ ነው። ያከበሩት አብም ወልድም መንፈስ ቅዱስ ሥጋን ብቻ አክብረዋል። የካቶሊኮች አስተምሮ ደግሞ መንፈስ ቅዱስ ከአብ ለወልድ ተሰጥቶ ወይም ወልድ ከአብ መንፈስ ቅዱስን ተቀብሎ የባህሪ አምላክ ሆነ ሥጋም ከበረ ይላሉ። ክብር ለአምላካችን። መንፈስ ቅዱስን ተቀብሎ የባህሪ አምላክ የሚሆን ከሆነ ወልድ ከመንፈስ ቅዱስም ከአብም ያንሳል ማለት ነው። ስለዚህ ደግሞ በጣም ዝግ ነው፣ ልንወያይበትም አይገባም። መለኮት ስነ መለኮት ስምምነት አይደለም። ስነ መለኮት ትምህርት ስምምነት አይደለም፣ ዶግማ ነው። አንዴ ተቀምጧል፣ አስገዳጅ ነው። ምንስማማው ቀኖና ላይ ስርዓት ላይ ነው የምንወያየው። ስለዚህ የስነ መለኮት ስምምነት የሚባል ትምህርት በዓለም አቀፍ ደረጃ ሊኖር ይችላል፣ በእኛ ቤተክርስቲያን ግን የለም። ስለዚህ ወልድን ያሳንሳል፣ መንፈስ ቅዱስን ስጦታ አድርጎ ያመጣል፣ አብን ሰጪ ያደርጋል። ስለዚህ ይሄ ማለት በመንፈስ ቅዱስ ከበረ የሚሉ ቢኖሩ የተወገዙ ናቸው ብለዋል አባቶቻችን። መንፈስ ቅዱስ ተቀብሎ ከበረ፣ በመንፈስ ቅዱስ ከበረ የሚሉ ቢኖሩ የተወገዙ ናቸው ብለው አካለ ቃል ለአካለ ሥጋ ክብር እንደሆነው አብ ወልድ መንፈስ ቅዱስ ሥጋን አክብረው የባህሪ አምላክ እንዳደረጉ እንዳዋሃዱ ተዋህዶ እንደተፈጸመ ያስተምራል። ስለዚህ የነሱ የሁለቱ ልዩነት የስም እንጂ በምስጢር አንድ ናቸው። ከኛ ጋር የሚለዩበት ግን መንፈስ ቅዱስ አከበረው ክብር ሆኖ ነው የሚለው። እኛ ደግሞ ወልድ መንፈስ ቅዱስ ቃልን ሳይሆን ሥጋን አክብረዋል፣ ወልድ ግን በአካሉ ለሥጋ ክብር ሆኖታል ብለን በዚህ እንለያያለን ማለት ነው። ቁርባን ማለት እንግዲህ ቃሉ ከላቲን ነው የመጣ ይላሉ ሰዎቹ። እኛ ግን ቀረበ ከሚል ነው የወሰድነው። ሰዎቹ የላቲን ቋንቋ ነው ሊሆን ይችላል። ከኛ ግዕዝ ጋር የሚስማማ የለም ማለት አንችልም። ቀረበ ቆረበም ቆረበ የሚል ግስ አለን በመዝገበ ቃላት። ግን ከቀርበና ከቀረበ ነው የሚሄደው። መቅረብን ወደ ቁርባኑ መቅረብን ቀርቦ መቀበል የሚያመጣ ነገር ስለሆነ ቁርባን ትርጉሙ ይሄ ነው። ቁርባን ምንድነው ሲባል ደግሞ ከትርጉሙ ውጭ ቁርባን ማለት በአዲስ ኪዳን የኢየሱስ ክርስቶስ አማናዊ ሥጋና ደም ነው። አማናዊ ሥጋና ደም ምሳሌያዊ ሳይሆን ማለት ነው። አማናዊ ሥጋና ደም ነው። በዕለተ ሐሙስ ነገ በመስቀል ላይ የሚቆረሰው ሥጋዬ ለብዙዎች ለዓለም
ለኃጢአት ስርየት በመስቀል ላይ የሚፈሰው ደሜ ይሄ ነው እንኩ ብሉ ጠጡ ብሎ ፍጹም ስጋውና ፍጹም ደሙን አድርጎ ለውጦ ሰጥቷቸዋል። ወዲያው በማግስቱ ዓርብ ከ6 እስከ 9 ሰዓት ባለው ስጋው ተቆርሷል፣ ደሙ ፈሷል ማለት ነው። ስለዚህ የዚህ ምሳሌ የሆኑ የነበሩ በብሉይ ኪዳን ቁርባኖች አሉ። በብሉይ ኪዳን የሚቃጠል ቁርባን ነበረ። ከከተማ ውጭ አውጥተው ሳይበላ የሚያቃጥሉት ቁርባን ነበራቸው። ይሄ የብሉይ ኪዳን ነው። ሌሎች ደግሞ ቁርባኖች አሏቸው። ይሄ ውጭ ላይ የሚያርዱት እንዳለ ሆኖ የእህል ቁርባን የሚባል ከወይንም ከስንዴም ቁርባን ያቀርቡ ነበር በብሉይ ኪዳን ማለት ነው። የድነት ቁርባን የሚባል ያው ከአባር ከቸነፈር ለመዳን የሚሰውት ቁርባን ነበራቸው። የኃጢአት መስዋዕት የሚባል አለ። ኃጢአታቸውን ለማስተስረይ የሚሰውት መስዋዕት ነበራቸው። የበደል መስዋዕት የሚባል አለ። በደላቸውን ለካህናቱ ነግረው ጸልየውላቸው የሚያቀርቡት ቁርባን አለ። ስለዚህ የሚቃጠል ቁርባን ነበረ፣ የእህል ቁርባን ነበራቸው፣ የድነት ቁርባን ነበራቸው፣ የኃጢአት መስዋዕት ነበራቸው፣ የበደል መስዋዕት ነበራቸው እና አሁን ግን እነዚያን ሁሉ ምሳሌ ስለነበሩ አማናዊ ኢየሱስ ክርስቶስ በዕለተ ሐሙስ ለሐዋርያት ከሰጣቸው ጀምሮ የብሉይ ኪዳን የኦሪቱ ቁርባን መስዋዕት፣ የበደል የኃጢአት የስርየት የምንለው ሁሉ ተወግዶ በደላችን የሚወገድልን ኃጢአታችን የሚሰረይበት ከምድሩም ከሰማዩም በረከት የምናገኝበት ራሱ መስዋዕት ሆኖ ራሱ ስለሆነ መስዋዕት የምንለው በሐዲስ ኪዳን ስጋውና ደሙን የኢየሱስ ክርስቶስን ስጋና ደም ነው። መለኮት የተዋሃደውን ነፍስ የተለየውን ስጋና ደም ቁርባን ብለን መስዋዕት ብለን እንቀበለዋለንና ይሄ ነው መስዋዕት ቁርባን ማለት። ትምህርተ ሃይማኖት ማለት የሃይማኖት ትምህርት ማለት ነው። ሃይማኖት ማለት አምነ ሃይመነ ከሚሉ ግሶች የሚወጡ ሃይማኖት እምነት ሁለት አረፍተ ነገሮች አንድ አይነት ትርጓሜ ያላቸው ማመን፣ መታመን፣ ማሳመን፣ ባመኑት ነገር ጸንቶ መኖር፣ ተስፋ ማድረግ፣ በሃይማኖት የማናየውን ነገር እንደምናየው አናገኘውም ብለን በስጋ የምናስበውን ነገር እንደምናገኘው አይደረግም ብለን በስጋ የምናስበውን ነገር አጠቃላይ በእግዚአብሔር እንደሚደረግልን አምኖ ተስፋ አድርጎ መቀመጥና በሃይማኖት መኖር ማለት ነው። ትምህርት ሃይማኖት ማለት ይሄን ነው የሚሰጠው። አንድ ክርስቲያን ነኝ ክርስቶስ ለፍርድ ሲመጣ እድናለሁኝ ብሎ ሊል የሚገባው ሁለት ነገሮችን ሲያውቅና ሲማር ነው። እሱም አንደኛው ሃይማኖት ነው፣ ሁለተኛው ምግባር ነው። ሶስተኛ ለሰዎች የተሰጠ ስርዓት አለ፣ ተግባረ ስጋ የሚባል አለ። ከሁሉ አስቀድሞ ሃይማኖት ሊማሩ ይገባል ማለት ምን ማለት ነው? ሶስት አካላት ባሉት በአብ በወልድ በመንፈስ ቅዱስ በአንድ እግዚአብሔር ማመን። አንድ ክርስቲያን ሶስት አካላት ባሉት ሶስት ስሞች ባሉት ሶስት ግብራት ባሉት ሶስት ኩነታት ባሉት በመለኮት በባህሪ በህልውና በክብር በፈቃድ አንድ የሆነ እግዚአብሔርን ማወቅና ስለሱ መማር ማለት ነው። ሃይማኖት አስቀድሞ መማር ማለት። ቀጣይ ተግባር ነፍስ የምንላቸው ነገሮች አሉ። ምግባር የምንለው ያዕቆብ 2 ላይ የተቀመጡት ሃይማኖት እንታልባቲ ምግባረ ሰናይ ምውት ይትለሊሃ፣ ምግባረ ሰናይ የሌላት ሃይማኖት የሞተች ናት እንዳለን ሐዋርያው ያዕቆብ አባቶቻችን በሰለስቱ ምዕትም እንደነገሩን ከሃይማኖት ቀጥሎ ተግባረ ነፍስ ሊማርና ሊይዝ ይገባዋል። ተግባረ ነፍስ በዝርዝር ምንድነው? ዋና ዋናዎቹን 5 ያደርጋቸዋል። ጾም ነው አንደኛው፣ ሁለተኛው ጸሎት ነው፣ ሶስተኛው ምጽዋት ነው፣ አራተኛው ፍቅር ነው፣ አምስተኛው ንጽህና ወይም ትሕትና ነው። ስለዚህ ሃይማኖቱን በደንብ ካወቀ በስላሴ ምስጢረ ስላሴን ካወቀ ከገባው ከተረዳ በኋላ ቀጥሎ እነዚህን ነገሮች ይማራል። ስለዚህ ምግባር ይፈጸምለታል፣ ሃይማኖት ይጸናለታል ማለት ነው።
ሃይማኖት ብቻውን በቤተ ክርስቲያናችን አስተምሮ የእግዚአብሔር መንግስት አይወርስም። ምግባርም ብቻውን በቤተ ክርስቲያናችን አስተምሮ መንግስተ ሰማያትን አያወርስም። ያለ ሃይማኖት በምግባር ብቻ እንጸድቃለን ማለት እንደ አሕዛብ እንደ አረማውያን መሆን ነው። አሕዛብ አረማውያን በእግዚአብሔር በስላሴ ሳያምኑ ብዙ ድርጅቶችን አቋቁመው የምግባር ስራ ይሰራሉ። የተራበውን ያበላሉ፣ የተጠማውን ያጠጣሉ፣ ልብስ ለሌለው ልብስ ይሰጣሉ፣ መጠለያ ለሌለውም መጠለያ ይሰጣሉ። ይህ እንደ ዓለምም እንደ ሀገራችንም የተቋማት አሉ። ስለዚህ በዚህ ስጦታ ብቻ የእግዚአብሔር መንግስት አይወረስም፣ እንደ አሕዛብ እንደ አረማውያን መሆን ነው ይለናል። ያለ ምግባር ደግሞ በሃይማኖት ብቻ ጸድቃለሁ ማለት የአጋንንት እምነት ይባላል። አጋንንትን ያምኑ ቦቱ በእግዚአብሔር አጋንንት ያምናሉ፣ ምግባር ግን የላቸውም። እነሱ የሚያምኑትን እኛ እንዳናምን ያደርጋሉ። እነሱ እየተንቀጠቀጡለት ያለውን ኃያሉን እግዚአብሔራችን እኛ እንዳንፈራው ያደፋፍሩናል፣ ወይም ደግሞ ጭራሽ ከማደፋፈርም አልፎ እንድንክድ ያደርጉናል። ስለዚህ ይሄ ማለት የአጋንንት ወይም የሰይጣን ሃይማኖት ይባላል። ስለዚህ አንድ ክርስቲያን ሃይማኖት ከምግባር ምግባር ከሃይማኖት አንድ አድርጎ ሁለቱን አንዱ ትንሽ ነው አንዱ ትልቅ ነው ሳይል ሳያበላልጥ ይዞ የተገኘ እግዚአብሔር ለፍርድ ሲመጣ ይላል እነዚህን አስተካክሎ ይዞ ከተገኘ ጥያቄው አላነበባችሁም፣ አልዘመራችሁም፣ ዲያቆን ሆነህ አልተሾምህልኝም፣ ቄስ ሆነህ አልተሾምህልኝም፣ ሰባኪ ሆነህ አልተሾምህልኝም፣ ጳጳስ ሊቀ ጳጳስ ሆነህ አልተሾምህልኝም ብሎ እግዚአብሔር አይጠይቅ። ምግባርና ሃይማኖት ነው የሚጠይቀው። ስለዚህ እኒህን የያዘ ክርስቲያን ነኝ፣ የእግዚአብሔር ልጅ ሆኛለሁ፣ እግዚአብሔር ለፍርድ ሲመጣ እድናለሁ ብሎ ሊል ይገባል። እኒህን ያልያዘ ግን ክርስቲያን ነኝ፣ የእግዚአብሔር ልጅ ነኝ፣ እግዚአብሔር ለፍርድ ሲመጣ እድናለሁ ሊል አይገባም ይላልና ለክርስቲያን ተቀዳሚ ተግባር ዋና ስራው ከመዘመሩም ከመቀደሱም ከመስበኩም አስቀድሞ ሃይማኖትና ምግባር መያዝ ይገባዋልና ተቀዳሚ ስራችን ዋና ዓላማችን ለክርስቲያኖች ይሄ ነው። እነዚህ ናቸው። ከክርስትና ነው ሹመት የሚመጣው። ከተሿሚዎች አይደለም ክርስትና የመጣው፣ ከክርስቲያኖች ነው ሹመት የመጣው። ክርስቶስ መረጣቸው፣ ክርስቲያን አደረጋቸው፣ የሐዋርያነት ማዕረግ ሰጣቸው፣ 9ኙን ማዕረግ ቤተክርስቲያን ሲያርግ ሾማቸው እንጂ ከተሾሙት አይደለም ክርስትና የመጣው። ስለዚህ ክርስትናው የሹመታችን መሰረት ነው። እነዚህን የያዘ ሰው ነው የሚሾመው ማለት ነው። ምጽዋት ማለት መመጽወት፣ ማብላት፣ ማጠጣት፣ እንግዳ መቀበል በማቴዎስ 5 ላይ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ በቤታችሁ መጣ አልተቀበላችሁኝም የሚለውን ያካተተ ነው። ሃይማኖት ማለት ደግሞ በስላሴ ማመን፣ በምስጢረ ስጋዌ ማመን። በምስጢረ ስላሴ ካመነ በኋላ ከሶስቱ አካል አንዱ አካል ያለምንም ከአብ ከመንፈስ ቅዱስ ያለመለየት ያለማነስ ወይም ያለመብለጥ ሰው መሆኑን፣ ክብረ ቅዱሳንን እናታችን ድንግል ማርያምን ጨምሮ ዘላለማዊ ድንግልናን፣ ጥምቀትን፣ ቁርባንና ትንሣኤ ሙታንን አካቶ ትምህርት ሃይማኖት ወይም የዶግማ ትምህርት ይባላል። መልካም እንግዲህ እግዚአብሔር እንደሌለ ማወቅ በምን እችላለሁ የሚለው ብዙም ሳንሄድ ይህን የሚለው ሰው ከየት ነው የመጣው? ራሱን ነው ሰርቶ የመጣው? ራሱን ነው ወደዚህ ምድር ያመጣው ያስገኘው? ለምን ሲባል ሀልወተ እግዚአብሔር የሚታወቀው በስነ ፍጥረት ስለሆነ ነው። ሮሜ 1:20 ላይ ወዘያስተሪ ይታወቅ በፍጥረቱ የማይታየው እግዚአብሔር እንዳለ በፍጥረቱ ይታወቃል ነው የሚለው። እግዚአብሔርን እንዳለ የምናውቀው በፍጥረቱ ነው። እኔ እግዚአብሔር እንደመኖሩን አለመኖሩን በምን አውቃለሁ የሚል ሰው ራሱ ፍጥረት ነው። መቼም ሰው ራሴ አመጣው አይልም። ጠረጴዛ፣ ብሎኬት ድርዳሮ፣ ሌላ ነገሮች፣ መኪና መቀጥቀጥ ቢሆን እገሌ ያመጣው ይባላል። ሰው ራሱ ከየት ነው የተገኘው? ይህን የሚለው ሰው ከየት ነው የተገኘው? ፍጥረት ነው። የእሱ መኖር ራሱ የእግዚአብሔር መኖር ያስረዳል። ለምን? ሮሜ 1:20 ላይ እንደተማርነው ግብረ ሐዋርያት 14:19 ላይ ዕብራውያን 11:3 ላይ እንደምናየው እግዚአብሔር መኖሩ የሚታወቀው በፍጥረቱ ነው ይልና ስነ ፍጥረት መምህር ነው ይላል። ስነ ፍጥረት መምህራችን ነው። የሰዎች መምህራን ከመምጣታቸው በፊት ሕገ ልቡና በሚባለው ሰዎች እግዚአብሔርን የሚያውቁት በፍጥረት ተመራምረው ነው።
ስነ ፍጥረትን መምህር አድርገው ማለት ነው። አብርሃም ብንወስድ መጽሐፍ አልተጻፈም። ጣዖቱን ሲሰብር በፀሐይ ማምለክ ሞከረ፣ ስትሸነፍ አየ። በእሳት ማምለክ ሞከረ፣ ሲሸነፍ አየ። በውሃ ማምለክ ሞከረ፣ ሲሸነፍ አየ። በነፋስ ማምለክ ሞከረ፣ ሲሸነፍ አየ። ራሱን ወደ ስነ ፍጥረት ወሰደና እኒህ ሁሉ ያስገኘ የማይሸነፍ ነገር አለ ማለት ነው ብሎ አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ፣ የእሳቱ አምላክ፣ የነፋሱ የውሃ አምላክ እሱን ሁሉ የፈጠር እኔንም የፈጠር ተገለጥልኝ አለ። እግዚአብሔር ተገለጠለት። ስለዚህ ሰው እግዚአብሔር መኖሩ እንዴት አውቃለሁ የሚል ከሆነ ራሱን ማን አመጣው ብለን እንጠይቀዋለን። ከራሱ ተነስተን ይህን ዓለም ማን አመጣው? መቼም ብዙ ነገሮች በእግዚአብሔር ላይ ተዘብቷል፣ በእግዚአብሔር ላይ ተቀልዷል፣ በእግዚአብሔር ላይ አፊዟል ዓለም አይደለ? እስካሁን ግን ዓለምን ፈጠርሁኝ ያለ ሰው አልተገኘም። መቼም ለምን ነው ይህ ድንበር ያልተነካው? የፈጠረ ስለሌለ ማለት ነው። ማንኛውም በእግዚአብሔር ላይ ሲቀልድ ዓለምን እኔ ፈጠርሁኝ ብሎ የመጣ የለም። አንዳንዴ እኔ ክርስቶስ ነኝ ተልኬ የመጣው ከሰማይ ሊል ይችላል። ከዚህ ውጭ ግን ይህን ዓለም 22ቱን ስነ ፍጥረት እኔ ነኝ የፈጠርሁት ባለቤት ነኝ ብሎ እስካሁን የመጣና ይህን ድንበር የነካ ይህን ክልል ያለፈ የለም። ስለዚህ እግዚአብሔር መኖሩ የሚታወቀው የሚቀልዱ ሰዎች እንኳን ይህን ነገር አልደፈሩም። ስለዚህ በፍጥረቱ ይታወቃል። ይህን ፍጥረት ያመጣም ሌላ የለም። የማይታየው የእግዚአብሔር ባህሪ የማይመረመረው የእግዚአብሔር ባህሪ የሚታወቀው በፍጥረቱ ነውና ስነ ፍጥረት መምህር ነው። መጽሐፍ እንደሚነግረን ስነ ፍጥረትን መምህር አድርገን ነው እግዚአብሔርን የምናውቀው። ስለዚህ ያለውት እግዚአብሔር በምን ይታወቃል ሲባል ከጠያቂው ሰው ጀምሮ በስነ ፍጥረት ነው የምናውቀው። የእግዚአብሔር መኖር ማለት እንግዲህ በሶስት ይከፈላል። ሀሎ ወይም ሀሎት መኖር ነው። ሀሎ ኖረ ከሚል የመጣ ነው። ሀሎ ኖረ ሀሎት መኖር ስንል የእግዚአብሔር መኖር በሶስት ከፍል እናየዋለን። ዛሃሎ ይሄሉ ቅድመ ዓለም የነበረ ያለ፣ በማይከል ዓለም ያለ፣ አሁንም ይህን ዓለም አሳልፎ ደግሞ በሚመጣው ዘመን የሚኖር። ስለዚህ ቅድመ ዓለም የነበረ፣ በማይከል ዓለም ያለ፣ ይህን ዓለም አሳልፎ የሚኖር ማለት ነው ሀሎት ማለትና እግዚአብሔር መኖር ማለት ነው። መኖሩ የሚገለጠው ቅድም ባሉት ልክ ነው። እንግዲህ ቀረ የምለው እነዚህ በዚህ ውስጥ ያየናቸው ሂደቶች በሙሉ ለምእመናን ጠቃሚ ናቸው። ጠቃሚነታቸው በየት ነው የሚተላለፈው ሲባል በካህናት ነው። ካህናት ምክረ ካህን የሚባል ነገር አለ። የቤተ ክርስቲያኑ የመድረክ አስተምሮ እንዳለ ሆኖ ካህናት ንስሐ ልጆቻቸውን የሚያስተምሩበት የሚመክሩበት አለ። ትምህርት አለ፣ ምክር አለ፣ ተግሳጽ አለ። ያስተምራሉ፣ በተማሩት እንዲጸኑ ይመክራሉ። ወጣ ሲሉ መክረው ይመልሳሉ፣ እምቢ ሲሉ ተግሳጽ አለ፣ ይቆጣሉ ማለት ነው። ስለዚህ ስለሚቆጡም ስለሚመክሩም ስለሚያስተምሩም ካህናት ይህንን ነገር ምእመናን በአግባቡ ስርዓተ ቤተክርስቲያን ሳይፋለስ ካነሳናቸው ከመዘምራኑም ከተለያዩ ነገሮች ሁሉ ስርዓቱን ጠብቆ ዶግማው በዶግማነቱ ስርዓቱ በስርዓትነቱ ቀኖና በቀኖናነቱ እስከ ቤተክርስቲያን እስካለችበት ድረስና ምእመናን እስካሉበት ድረስ ካለም ፍጻሜ ማለት ነው እንዲቀጥል ለትውልድ ማስተላለፍ ከካህናት ይጠበቃልና ምክረ ካህን የሚለው ወሳኝ ነው። ሁሉ ነገር የሚያስተካክለው ምክረ ካህን፣ ትምህርተ ካህን፣ ተግሳጸ ካህን ነውና ምእመናንን ሊመክሩ፣ ሊገስጹ፣ ሊያስተምሩ ይገባል ማለት እፈልጋለሁ። በዛሬው መርሃ ግብራችን ብዙ በጎ ነገር ተማራችሁ ተስፋ አድርጋለሁ። በሚቀጥለው ሳምንት ሌላ አዲስ መምህር በአዲስ ርዕሰ ጉዳይ ይዤላችሁ እቀርባለሁ። እስከ ሳምንት ጥያቄ ካላችሁ፣ ማስተላለፍ የምትፈልጉት መልእክት ካለ፣ እንዲሁም እንዲቀርብላችሁ የምትፈልጉት ሐሳብ ካለ በዩቲዩብ በኮመንት ሴክሽኖቻችንና በስልክ መስመሮቻችን እየደውላችሁ ልትጠይቁን ትችላላችሁ። እስከ ሳምንት ቸር ሰንብቱ።